በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዳሴ ያዕቆብ ዘስሩግ። የስሩግ ኤጲስቆጶስ የያዕቆብ የቁርባን ምስጋና ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናቸውን ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለን። ይካ እግዚአብሔርን በመፍራት ተነሱ። ትሰሙ ዘንድ የጆሮአችሁን መስኮት ክፈቱ፣ ልቡናችሁንም አንቁ። በዚህ ቦታ ውስጥ መኖራችን ከንቱ የሚሆን አይደለም። ከእኛ ወገን እያንዳንዱን እግዚአብሔር ያያል ይመረምራልም። በቀናች ሃይማኖት ያረፉትን የቀደሙ አባቶችን እያሰብን ቀርበን እግዚአብሔርን እንለምነው። ክቡር አባት በሚሆን በሊቀ ጳጳሳት በአባ ገሌና በሚመስለው በጳጳሱ በአባ ገሌ ያለዎት እንጀምር። ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቡራኬ ይዲ ንፍቅ አቤቱ ማራቸው። ይካ እሊህንና ሁሉንም ስማቸው የተጠራውንና ስማቸው የተጠራውንና ስማቸው ያልተጠራውን ይህ በጎ መታሰቢያ በፊትህ የተደረገላቸውንና ያልተደረገላቸውን ነፍሳቸውን አሳርፍ፣ ይቅርም በላቸው። ፈቃድህን ያደርግ ዘንድ ከሰማይ ወደ ድንግል ማኅፀን ልጅህን የላክ። ይዲ የተቀመጣችሁ ተነሱ። ይካ ለእርሱ ለልጅህ ሰጥኸው አሰለጠንከውም። ዓለም ሳይፈጠር ስሉጥ ሲሆን ሰማይንና ምድርን መግዛትን ሰጥተህ አስገዛኸው። ይዲ ወደ ምስራቅ ተመልከቱ። ይካ ለእርሱ ለአንድ ልጅህ ምን ያህል ገናንነትና ክብር ትሕትናና ክህልም ጋራ ትዕግሥት ከትሕትና ከክህልም ጋራ ትዕግሥት አለው። ይዲ እናስተውል። ይካ ለእርሱ ለወዳጅህ መላእክትና ሊቃነ መላእክት ይሰግዱለታል። የአለቆች አለቆችና ከሰማይና ከምድር በታች የሚጠራም ስም ሁሉ የሚካኤል ሰራዊት በየነገዳቸው፣ የገብርኤልም ሰራዊት በየማኅበራቸው፣ ኪሩቤልም በግርማቸው፣ ሱራፌልም በቅዳሴያቸው፣ የመላእክትም ሰራዊት ሁሉ በየወገናቸው በቅዱሳን ምስጋና የሚመሰገን እግዚአብሔርን ያመሰግኑታል። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ይካ እኛም ከእነርሱ ጋር በአንድነት ቅዱስ 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 እንበል። አንተ በእውነት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በቅዱሳኖችህ የተቀደስክ በልዑላኖችህ ከፍ ያልክ በምስጋናህ የተመሰገንክ በቅዱሳን መላእክት ምስጋና የከበርክ ነህ። አቤቱ የወለድከው በመልክና በብርሃን አንተን ይመስላል። አንተ ከአባትህ ዘንድ ተልከሃል። ከአርያም ከፈሰሰ ከንጹሕ ምንጭ የተገኘ ምንጭ፣ ከአብ ያልተለየ ረጅም ፈትል፣ ሰማይንና ምድርን የፈጠርክ በፈቃድህ ከሰማያት ወረድክ። የድንግል ማኅፀን ወሰነህ። የድሆች ልጅ ትንሽ ብላቴና ገሊላዊት አቀፈችህ፣ አጸናሃት። በአንተ አልደነገጠችም። ነፍሷን አከበርክ፣ ሥጋዋንም አነጻህ። በቤተልሔም ተወለድክ፣ እንደ ሰውም ታየህ። ከዮሐንስ ዘንድ ተጠምቀህ በባሕር ላይም ሄድክ። ነፋሳትን ገሠጽክ፣ ነፍሳትንም አዳንክ። ሆሳዕና ከደቀ መዛሙርት ጋር ዞርክ። በጌትነትህ ኃይል ከ5 ኅብስት ከ2 ዓሣም ብዙ ሰዎችን አጠገብክ። አቤቱ የማትደፈረውን ይሁዳ ደፈረህ። በሐና ዘንድ ተሰደብክ፣ በቀያፋም ዘንድ ተናክ፣ በጲላጦስም ዘንድ ተዋረድክ፣ ከወንበዴዎችም ጋር ተቈጠርክ። ያን ጊዜ ዓርብ ክፉዎች አይሁድ በእንጨት ላይ ሰቀሉህ። እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል አቤቱ በባሪያህ እጅ ተጸፋህ። በዘንግ በትርም ራስህን ተመታህ፣ በጦርም ተወጋህ። ሆምጣጣ መጣጣን ከሐሞት ጋር አጠጡህ። አንተ መከልከል የሚቻልህ አምላክ ስትሆን አልከለከልክም። መከልከል የሚቻልህ አምላክ ማለት ነው። እስከ ሞት ደርሰህ ታገስክ። ስለ ሰው ፍቅር ይህን ሁሉ ሆንክ። ከሙታን ተለይተህ ተነሳህ፣ ሙታንን አነሳህ። ለአባትህ እጅ መንሻ ምርኮን ማረክ። ሥጋን በመልበስህ በመለኮት ኃይል ወደ ቀድሞ አነዋወርህ ወደ ሰማይ አረግህ። አቤቱ ሕዝብህን ማር፣ ኪዳንህንም አስብ። ስለ ወዳጅህ ስለ አብርሃምና ስለ ወዳጅህም ስለ ይስሐቅ በስምህ ስለ ጠራኸው ስለ ቅዱስ ስለ እስራኤልም አቤቱ ስለ ቅዱሳን ነቢያትና ስለ አስተማሩ ሐዋርያት ስለ ተሾሙ ካህናትና ድል ስለ ነሱ ሰማዕታት ስለ ተባረኩ ጻድቃንም
ስለ ደናግልና ስለ ትዕግሥተኞች መነኮሳትም አቤቱ በሰማያት ያሉ የመናብርት ሰረገላዎችን ስለሚመስሉ ስለ 4ቱ ወንጌላውያን ከቀደሙ አባቶች በኩር ጀምሮ ከዳዊት ዘር በሥጋ መወለድህን የተናገረ ማቴዎስ በሰው የተመሰለ ነው። በቀናች ሃይማኖት በግብፅ ላሉት ስብከትህን ያረዘመ ማርቆስ በሚያገሳ አንበሳ የተመሰለ ነው። ትሕትናህን በአህያና በላም መካከል መተኛትህን በጨርቅም መጠቅለልህን ከእናትህ ከድንግል ጋር በበረት መኖርህን የተናገረ ሉቃስ በላህም የተመሰለ ነው። ከፍ ብሎ የሚወጣ ከፍ ብሎም የሚጮህ የመለኮትን አነዋወር የሚተረጉም የጥበብ ባሕር የስብከት ጥልቅ ዮሐንስ በንስር የተመሰለ ነው። ከወንድሞቹ ለይተህ የመረጥከው አንተ ነህ። በቅድስና ያስጌጥከው እንደ መላእክት ኃጢአት የሌለበት ይሆን ዘንድ አቤቱ ልዕልናህን ማመስገን የሚቻለው ምን አፍ ነው? ምንስ ከንፈር ነው? ምንስ አንደበት ነው? በዚህ ጊዜ ዕጣኑን ያሳርግ። ይህ አቤቱ አስበን። ይካ ለአንተ ምስጋና፣ ለመንግሥትህም ምስጋና፣ ለአባትህ ኃይል ክብርና ምስጋና ከጽን ጋራ ከአንተና ከወለደህ ከአባትህ ጋር ለሚተካከል ሕጸጽ ለሌለበት መንፈስ ቅዱስ ይገባል ለዘላለሙ። ይዲ አንስኦ ይካ ቅዱስ በሚሆኑ በእጆችህ ኅብስትን ያዝ፣ ለንጹሐን ደቀ መዛሙርትህ ትሰጣቸው ዘንድ በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን። ይካ ከምስጋና ጋር ያን ጊዜ እንደባረክህ አሁንም ይህን ኅብስት 3 ጊዜ ይባርክ። ያን ጊዜ ከበረከት ጋር የቆረስክ አሁንም ይህን ኅብስት ቁረሰው። ከዚህም በኋላ ኅብስቱን ከ5 ላይ ያንቀው። ይህ አሜን አሜን አሜን። ይካ ዳግመኛም የወይኑን ጽዋ ከውሃ ጋር ቀላቅለህ ለቅዱሳን ሐዋርያቶችህ ትሰጣቸው ዘንድ ያን ጊዜ ያከበርክ አሁንም ይህን ጽዋ አክብረው። ያን ጊዜ የሰጠህ አሁንም ይህን ጽዋ ስጠው። ይህ አሜን አሜን አሜን። ይካ ያን ጊዜ አንድ ያደረግህ ዛሬም ሥጋህን ደምህን ይሆን ዘንድ ይህን ኅብስት ከዚህ ጽዋ ጋር አንድ አድርገው። ይህ አቤቱ ሞትህን እንናገራለን። ይዲ ልቡናችሁ በሰማይ ይኖር። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ። ይካ የብርሃን ደጅ ይገለጥ፣ የብርሃን በርም ይከፈት፣ በአብ ፊት ያለ መጋረጃም ይገለጥ። የእግዚአብሔር በጉ እነሆ ይውረድ፣ በእኔ በባሪያ ፊት በተዘጋጀ በዚህ በክህነት ማዕድ ላይ ይቀመጥ። የሚያስደነግጥ የእሳት ሰይፍ ሜሎስ ይላክ፣ በዚህ ኅብስትና ጽዋ ላይም ይገለጥ። አንድ ጊዜ ኅብስቱን ይባርክ፣ አንድ ጊዜ ጽዋውን ይባርክ። የሚፈተተው ይህ አኮቴት ነው። አንድ ጊዜ ሁለቱንም ይባርክ። ይህ አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይዲ በፍጹም ልብ ይህ በፊት እንደነበረ ይካ ከእርሱ ለሚቀበሉ ሁሉ አንድ አድርገህ ስጣቸው፣ ለሕይወትና ለኀጢአት ማስተስሪያ የሆናቸው ዘንድ ለዘላለሙ። ይካ አንድ እንሆን ዘንድ መሆንን ስጠን። ይህ እንደ እርሱ ይካ የእግዚአብሔር ስሙ ምስጉን ነው። ይህ እንደ እርሱ ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደ እርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋር ይካ የመፈተት ጸሎት። ዳግመኛም ሰውን የምትወድ ሆይ እንማልድሃለን፣ በሁሉም ዘንድ እንገዛልሃለን። ነፍሳችንና ሥጋችን ንጹሕ ስላልሆነ ሥጋህና ደምህ ከእኛ ወገን አንዱን እንኳ አይክሰሰን። ሥጋህ ለዓለም ሁሉ ሕይወት ለመሆን እንደ ምድር ማዕዘን ወደ ላይና ወደ ታች ወደ ቀኝና ወደ ግራ በዕፀ መስቀል ላይ እንደተዘረጋ እኛም እንዲሁ ከዚህ ኅብስት ይህን ትምህርተ መስቀል ይዘን እናሳያለን። ከእርሱ ለሚቀበለውም ሁሉ ለወቀሳ ወይም ለጥፋት አይሆንብን። አቤቱ የሰውን ስንፍናውን የምታውቅ ምን ያህል ነው? ከቀደመው አዳም ጀምሮ እስከ ዛሬ ዘመን ድረስ ሥርዓትህን ያላፈረሰ የተገኘ የለም። መዓትህ የራቀ ምሕረትህ የበዛ እውነተኛም እግዚአብሔር አምላካችን አንተ ነህ እኮ። ይዲ ጸልዩ። ይህ አቡነ ዘበሰማያት ይካ ካህናቱ ሙሴና አሮን ስለ ሕዝብህና ስለ ርስትህ እንደጸለዩ ከእግዚአብሔር እንደታዘዘው እንደ ቀደመው ሥርዓት በእውነት እጸልያለሁ።
እንደ እርሱ ወደ አንተ ጸልያለሁ። ወደ ቤተ መቅደስህ ስለመጡት ካህናትና ዲያቆናት በአፋም ስላሉ ስለ ሕዝብህና ስለ ርስትህ ከሕዝባውያን ወገን አሳቡ ካንተ የራቀ ቢኖር ወደ አንተ ፈቃድ እንዲሰጥም አድርገው። ይህችን ኅብስት በተራራና በኮረብታ በበረሃና በቆላ የተበተነች ስትሆን እንደ ሰበሰብካት ተሰብስባም አንድ ኅብስት እንደሆነች ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። መጋረጃው እሳት የሆነ መድኃኔ ዓለምን መላእክት ያመሰግኑታል። ስለ ቅዱስ ሥጋውና ስለ ክቡር ደሙ እርሱን አምነን ወደ መድኃኔ ዓለም መመስገኛ አዳራሽ እንገባ ዘንድ ከፊቱ እንድረስ። በእርሱ አምነን እንድናለን። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይካ በእውነት ዝቅ ዝቅ እናደርጋለን። የሰው ሕሊና የመላእክትም አእምሮ በማይደርስበት በልዕልና አዳራሽ ለምትኖር ለአንተም እንገዛለን። የበጎነትህን ቸርነትን ማልዳለን። ስለ ሕዝብህና ስለ ርስትህ በዚህች ዕለት ወደ ቤተ መቅደስ ስለመጡ መጠኔና አገባቤ ሳይሆን ችግረኛም ሳለሁ በጸጋህ ለጠራኸኝ በእኔ በኃጢአተኛው በባሪያህ እጅ ሥጋህንና ደምህን ይቀበሉ ዘንድ በልዕልናህ ገናንነት ፊት ራሳቸውን ዝቅ ዝቅ ስላደረጉ ካህናት፣ ዲያቆናት ለካህናት የነገርካቸው የቃልህ ኪዳን ይህ ነው። የምድር ጨው ናችሁ ብለህ ካህናትን የዓለሙ ብርሃን ናችሁ ያልካቸው፣ ካህናትን የመላእክት ምሳሌ ናችሁ ያልካቸው፣ ካህናትን የቤተ ክርስቲያን መብራት ናችሁ ያልካቸው ሊቀ ካህናት ኢየሱስ ክርስቶስ ሆይ ሕዝብህን ለዘላለሙ ትባረክ ዘንድ ና። ይዲ ስገዱ። ይህ አቤቱ በፊትህ እንሰግዳለን። ይካ ጸሎተ ንስሐ። ይዲ ተመልከት። ይካ ቅድሳት ለቅዱሳን ነው። ይህ ቅዱስ አብ አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር። በዚህ ጊዜ ቄሱ መላውን ኅብስት አንስቶ በእጁ ይዞ እንዲህ ይበል፣ አቤቱ ክርስቶስ ማረን። ይህ እንደ እርሱ። ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህ በኋላ ወደ ሕዝቡ ተመልሶ አምላካችን እግዚአብሔር ሆይ ከተቀበሉም በኋላ ይካ ሀዳቴ ነፍስ የብርሃናት ፈጣሪ ሆይ ጨለማን የደፋው ጣዖትንም የሻረው በሞቱ ሞትን ያጠፋው ተስፋቸው ከምትሆን ከክብርት ማዕድህ ሥጋህንና ደምህን ይቀበሉ ዘንድ ወደ ቤተ መቅደስህ ስለመጡ ስለ ሕዝብህና ስለ ርስትህ የበጎነትህን ቸርነት እንማልዳለን። በቀን በመልክና በሕዋሳት በማየትም በራእይም ከመበደልና ከመሳት ጠብቃቸው። በሌሊት ለከንቱ ነገር መትጋት እንዳይመጣባቸው ጠብቃቸው። ይህችውም ነፍስን የምታጠፋ ናት። ቢተኙም ያለብሳቸው ዘንድ የመላእክት ክንፍ አድርግላቸው። የእንቅልፍ ጽናት እንዳያሰጥማቸው፣ ይኸውም የሞት ምሳሌ ነው። አቤቱ በፍቅርህ አንቃቸው። ክቡር ጽኑ የሚሆን ስምህን ያመሰግኑ ዘንድ ዓለምን የያዝክ አንተ እግዚአብሔር አምላካችን ይዲ ጸልዩ። ይካ አቤቱ የሚያረጅ የሚጠፋ ይህ የተስፋ ዓለም ለእኛ ለክርስቲያን ወገኖች አይደለም። የሚመጣውን ተስፋ እናደርጋለን ደጅም እንጠናለን እንጂ። አንተ ሰማይና ምድር ያልፋል ቃሌ ግን አያልፍም ብልሃልና፣ ዳግመኛም 3 ጊዜ የመለከት መነፋት ይሆናል ብልሃልና፣ ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባሕር ያለውና በየብስ ያለው፣ በአራዊትም ሆድ ያለው፣ በምድር ላይ የወደቀ የሥጋ ቅርፍትም ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛም አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለመንቀሳቀስ ያለመናወጥም እስከ ጊዜው ድረስ ፍጹም በድን ይሆናል። በሦስተኛውም አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኃጥአን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን የሠሩትን ሁሉ ከምድር የተከተላቸውን ሥራቸውን ተሸክመው ይነሳሉ። ጻድቃንን በቀኝህ ኃጥአንንም በግራህ ታቆማለህ። ለመረጥካቸው እንዲህ ብለህ በምስጋና ቃል ትናገራቸዋለህ። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ። ብራብ አበልታችሁኛልና፣ ብጠማ አጠጥታችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና፣ ብታሰር መጥታችሁ ጠይቃችሁኛልና፣
እንግዳ ብሆን አሳድራችሁኛልና። ከዚህም በኋላ ወደ ግራህ ተመልሰህ ኃጥአንን በወቀሳ ቃል እንዲህ ብለህ ትቈጣቸዋለህ። እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠጣ አላጠጣችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና፣ እንግዳ ብሆን አላሳደራችሁኝምና። ያን ጊዜ ዓመፅንና ሽንገላን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ፍጻሜ ማኅለቅት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ፣ የሚያስደነግጥ የነጎድጓድ ቃልም፣ የሚቆረጥና የሚከፍል የሚቆርጥና የሚለይ ብርቱ ብልጭልጭታም ወደ እነርሱ ይላካል። ይኸውም የኃጥአን ዕድላቸው ነው። ያን ጊዜ ምድር አደራዋን ትመልሳለች፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወቷ ዘመን ሁሉ የሠራችው የነፍስ ሥራዋ ይገለጣል። በዚያን ጊዜ ትምረን ይቅርም ትለን ዘንድ በበላነው ሥጋህ በጠጣነውም ደምህ ተማጽነናል። አንተ ሥጋዬን ለበላ ደሜንም ለጠጣ የዘላለም ሕይወት አለው ብልሃልና። ዳግመኛም በእናትህ በማርያም ተማጽነናል። ይህችውም አንተን በመውለድ እመቤታችንና መድኃኒታችን የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ደህንነትን ይድናል ብልሃታልና። ዳግመኛም በመላእክት አለቆችና በነቢያት ስደት በሐዋርያትም ስብከትና በካህናት ሥልጣን በሰማዕታትም በደማቸው በወራዙትና በደናግል በመነኮሳትም ድንግልና በወንዶችም በሴቶችም ምዕመናን እምነት ተማጽነናል። ያን ጊዜ ማረን፣ ራራልን፣ ይቅርም በለን። ልጁን ለላከ ለአብ ምስጋና ይገባል፣ ለተላከ ለወልድም ምስጋና ይገባል። ማሕየዊ ለሚሆን ለመንፈስ ቅዱስም ክብር ምስጋናም ይገባል፣ ዛሬም ዘወትርም ለዘላለሙ። ይህ አሜን። ይካ አንብር ወድ እግዚአብሔር በሥልጣንና በስም የሰለጠነ ነው፣ እንደ እርሱም ያለ ስም የለም። ከአራቱ መሠረት በታች ከሰባቱም ሰቀላዎች ሰማያት በላይ ሁሉን የፈጠረ ነው። የሚታየውንና የማይታየውን፣ የሚታወቀውንና የማይታወቀውን፣ የሚዳሰሰውንና የማይዳሰሰውን፣ የተሰወረውንና የተገለጸውን፣ የላዩንም የታቹንም የፈጠረ ነው። የአምላክ እጅ ሥራ የሚሆን አንዱ አዳም ሳይቀር ሁሉም ባለመድከም የፈጠረ። አሁንም አቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ በፊትህ ራሳቸውን ዝቅ ዝቅ ስላደረጉ ሰዎች እንለምንሃለን እንማልድሃለንም ታሰናብታቸው ዘንድ ልጆቻቸውን አሳድግ፣ ጉልማሶቻቸውንም አጎልምስ፣ ሽማግሎቻቸውንም ደግፍ፣ የተንቀጠቀጡትን አጽና፣ ሴቶቻቸውን ጠብቅ፣ ልጆቻቸውንም አደራ አስጠብቅ። የተራቡትን አጥግብ፣ የተጠሙትንም አርካ፣ ለተራቆቱት አልብስ፣ የተጨነቁትንም አሳርፍ። የተከዙትን ደስ አሰኝ፣ ያዘኑትንም ደስ አሰኝ። የታመሙትንም አድን፣ ሕሙማኑንም ፈውስ። የዕውራኖቻቸውንም ዓይን አብራ፣ የደንቆሮችንም ጆሮ አሰማ። እስሮቻቸውንም ፍታ፣ የተማረኩትንም አድን። ሥጋቸውን አንጻ፣ ነፍሳቸውንም አክብር። ወደ ቤታቸውን በሚገቡበት ጊዜ አቤቱ አንተ መርተህ ከዚያ አድርሳቸው። አቤቱ ለዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። ይህ ቅዳሴ ያዕቆብ ዘሰሩግ በደብረ ዘይት በመላእክት በጳጉሜን እና ሰኔ 27 ማለትም የያዕቆብ ዘሰሩግ ዕረፍት ነው። በዚያ ቀን ይቀደሳል። ረድኤተ እግዚአብሔር አይለየን።